አልፋቸው ሂድ እንዳዞር አንተ አቦ ተገናኘና አጨብጭበ ለጌታ ክብር ሰጥ ና ወደዚህ እግዚአብሔር እንዲናገር ተወራርደ ነው እዚህ የመጣኸው ፕሬስ ጋድ አጨብጭበ ለጌታ እግዚአብሔርን አንድ የጠየቀው ጉዳይ አለ ብዙዎች አልፈው እየሄዱ ነው ያሉት ስለዚህ አልፈ የመሄድ ትልቅ አጀንዳ አለክ ፕሬስ ጋድ ያልተናገረኝ ነብይ የለም አሁን አንቺ አጽኝልኝ አቃል ዛሬ አቅኖጥንጦኝ ነው የመጣው ምን አቅኖጥንጦኝ አጨብጭበ ለጌታ ክብር ሰጣለ የማገለግለው ያው እግዚአብሔር መሰከር እግዚአብሔር እንደዚህ ብሎኛል አልፎ ይሄዳል አሜን ለፕራካ ያልቀና ሰው ካለ አልፎ ይሄዳል በሉታ አንተ በጣም ቀን ሰው ነህ በጣም የሚገርም ነገር ያስካቸው ያኮረፍካቸው ሰዎች አሉ ፕሬስ ጋድ አሁን ከዱከም ስትል እኮ አሁን ቀንበር በቃ እዛ ዱከም እንደተሰበረ አወቅኩ በቃ እዛ ነው የመጣሁት ነው ከዱከም ነው የመጣው በጣም ቀን ሰው ነህ ትክክለኛ ነገር የምትፈልግ ሰው ነህ ሰው ላይ ግን የሆነ ነገር ካትቶላ አትፈታው እውነት አሁን እንኳን በነቢያት ያዘንክባቸው ሰዎች አሉ እውነት ነው እግዚአብሔር እንደ እያለኝ ነው ያለው ዛሬ ቀንበር ይሰበራል ማለፍ ይሆንልሃል አሜን ጉርፈላ ዛሬ ጉርፈላ ተሸክሜ ነው የምሄደው ስሙን ተሸክሜ ነው የምሄደው ሰው ባብ ሲነቀስ እኔ ስሙን ይኸውልሽ ኢየሱስ ጌታ ነው ብዬ ነው የጻፍኩት ይኸው ና ጉባኤው ጌታ ምስክሬ ይኸው ይሄ ስም ከነዳፊዎች ያስመልጠሃል ይሄ ስም ከረጋሚዎች ያስመልጠሃል ይሄ ስም ከሚከለክሉክ ያስመልጠሃል እግዚአብሔር እንደዚህ ያለ የተያዝክበት ዘመን አበቃ አፈት ልከ ዛሬ ትወጣለህ ጌታ እንደዚህ ያለ ከበባ ተከበለው እግዚአብሔር ማምለጥ ነው የምትፈልገው አለኩኝ ስንት መኪና አንድ መኪና ነው የቀረኝ ፕሬስ ጋድ እግዚአብሔር ግን እንደዚህ ያለኝ አልፏቸው ይሄዳል አሜን ስሙኝ በጌታ መጀመሪያ እዛ ሆኖ ስጠራው አልፏቸው ትሄዳለህ አይደል ያልኩት ይሄ የእግዚአብሔር አዋጅ ነው አሜን ካልክ አንተም አልፈህ ትሄዳለህ አሜን እግዚአብሔር እንደዚህ ያለኝ ብዙዎች አለኝ ጌታ በአንተ ዙሪያ ብዙ ያደርጉብሃል በብዙ ነቢያቶችም ልብህ አዝኗል በጣም ቀን ሰው ነህ ያልተናገረኝ ነቢያት የለም የሚያቅሰው አንተ የሚያቅሰው ለዚህ ማንንም አያውቅም እኔ ዛሬ እንዳትዞር ይምጣ እዚያ አጠገብህ ጋር አልፈዋለሁ ብሎኛል ይሄ ሰው ዛሬ አልፎ ይሄዳል አሜን ይሄ ዓመት ሳያልቅ እግዚአብሔር እኔን ቀብቶኝ ተናገሪ ብሎ ካቆመኝ የዚህ ሰው ታሪክ በቅርብ ጊዜ ይቀየራል አሜን ምንም ያልተሳካለ ሰው ነው ይሄ ሰው እውነት ሰውነቱ ስታይ በጣም የሆነ በቃ አይደለም በምድረ በዳ ህይወት ውስጥ ያለ ሰው እውነት ነው በቅንነት የሄደበት መንገድ ዋጋ ያስከፈለው ሰው ነው ጌታ ግን እንደዚህ ያለኝ አልፏቸው ይሄዳል አሜን ታውቀዋለህ በጣም ቅን ሰው ነው እውነት ነው ግልጽ ሰው ነው እውነት ነው ፕሊስ መነጽርን ታወጣው ይክ ታውቀዋለህ እሱ ጋር ተጠርጭናለሁ ትንሽ ገልባጭ መኪና አለች እሱ መካኒክ ነው ይዘንት በጣም ይገርም ነገር ፊት ለፊት ነው እውነት ነው ወደ ኋላ የሚደብቀው ነገር የለም እውነት ነው ሰው ላይ የሆነ ነገር ከያዘ ያዘ ነው ከዛ የያዘውንም ሰው ራሱ አንተ እኮ በቃ ችግር እያለ ፊት ለፊት የሚናገር ሰው ነው እግዚአብሔር እንደዚህ ያለ የሱ ቅንነት በቅንነት የተናገራቸው ንግግሮች አስከፍቷቸው እሱ ላይ ያወጡት የሟርት ንግግር አለኝ ዛሬ አፍርሸዋል አሜን ይፍረስልህ በኢየሱስ ከዚህ ቀን በኋላ አለኝ ጌታ ጊዮን መተህ ትመሰክራለህ ትንቢት አትሰማም ነገር አልቋል አልፋቸው ትሄዳለህ አሜን ያልቀና ሰው ካለ በደንብ አሜን ይበለኝ አሜን አባቴና አምላኬ እግዚአብሔር ነው ወደዚህ አንተንም ልባል ስንት ልጆች አሉ 3 ልጆች አሉ ልጸልይልህ ጸልይ ተግዳሮት አለ እውነት ነው ተይዞብሃል በጣም መሰብሰብ ትፈልጋለህ እውነት ነው ይበተንብሃል እውነት ነው በታኙን መንፈስ እግዚአብሔር ዛሬ ይገለብጣል አሜን ትጀምራለህ መጨረስ ያቅትሃል እውነት ነው የተጀመሩ ብዙ ነገሮች አሉ እውነት ነው ፊኒሺንግ የሚያስፈልጋቸው እውነት ነው እግዚአብሔር እንደዚህ ያለኝ ይሄ ዓመት ሳያልቅ አንተ ጉዳይ ላይ ጣልቃ ገባለሁ ነገርህን ጨርሰዋል አሜን አሜን ከከባድ ነገር ውስጥ የወጣ ሰው ነው
እውነት ነው። ሟች ነበርክ። እውነት ነው። ምንም አንተ ያልቀመስከው ነገር የለም። እውነት ነው። ከመርዝ ውጪ። እውነት ነው። አጨብጭባችሁ ለእግዚአብሔር። አንዳንዴ እቺን ንግግር ከነብዩ ነው የወሰድኳቸው። ከመርዝ በቀር ያለው መጣ ማለት ምን ልበል ምን ላውራ? አንዳንዴ ነብዩ እኔ ያልቀመስኩት የለም ከመርዝ ውጪ ከሚገድል ነገር ውጪ ያልጠጣሁት የለም ይላል። እኔን ነው የቀየረኝ ይላልና የእግዚአብሔር ሴት ከመርዝ ውጪ ብትይ እኔ ጌታ ከንቱን ውስጥ ነው ያወጣኝ። እኔ 5 ፓኬት ሲጋራ ነው ማጨሰው በቀን ውስጥ 1 ማርሽ 1 ሲጋራ ነው። በቃ ከባድ መኪና ነበር ነው ማልጠጣው መጠጥ የለም። ጂን በቶኒክ እርጎ በጤና አዳም እያልኩ ነው የምጠጣው በቁመት። ይሄንንም ሁሉ ሰብሮ ከዛ ውስጥ ምንም ማንንም እንትን ያለኝ የለም። ጌታን ሳገኝ አንተ በሴት የተሰራብህ ስራ አለ። እውነት ነው። እና ያን ሁሉ ትቼ መጨረሻ ላይ ቤት ጠንቋይ ቤት በሴት የተሰራ ስራ አለ። አንተ እውነት ነው። እግዚአብሔር ዛሬ ያፈርሰዋል። አሜን። ከዚህ በኋላ ያው ምን አለች በለኝ። ቀኗን ጽፈህ ያዝ። አቁነጠነጠኝ እኮ ልሄድ ነበረ ቃል እንዳለኝ ግን መንፈስ ቅዱስ ከውስጥሽ ጋር ያጋጨኛል እንዴላል። አሁን ግን ልክ ስጠሪኝ በቃ ውስጤ ረካ። ጌታ ምስክሬ። አጫጭዋችሁ ለእግዚአብሔር ክብር ስጡ። ያው በእግዚአብሔር ፊት ነው የቆምኩት። አንተዋወቅም። በሱ ምክንያት ነው አንተም እዚህ መጣው። የሚያውቀው ሰው አለ ወይ ብዬ። እውነት ነው። አንተ ማለት ዓለም ምን እንደሆነች ቆመ ስለ ዓለም መናገር የምትችል ዓለም የጎዳች ሃሌሉያ። እውነት ነው። ዓለም የጎዳች ዓለም ታሪክን ያበላሸች ሰው እንደሆንክ ያን የተበላሸውን ታሪክን የቀየረው ኢየሱስ እንደሆነ እውነት ነው። ኢየሱስ ጌታ ነው። ወደ ጌታ ከመጣት በኋላ ያተተ የመጣው ዓለም ሊገልህ እውነት ነው የሞት አጀንዳ ይዞ አንተ ጋር መጥቶ ነበር። ከዚያ የሚያስመለጠ ጌታ ነው። ይሄ ጌታ እንደዚህ ያለኝ በዚህ ዓመት በጅምር እየተበተነ የተቸገርክበት ጉዳይ ላይ ቀይሬዋለሁ። አሜን አሜን። ለነሱ ስናገር እግዚአብሔር ለነሱ ሲያወራ አሜን ካልክ ይሆነልሃል። ኑ ወደዚህ ጋር ጠጋ በሉ ልጸልይላችሁ። ይምጣ። እናቱ የት ናት? ችግር አለ። አባቱ ያመሰግናሉ። ምን ይላል? ምን ይከፈላል? ሰላም ላንተ ይሁን። ኢየሱስን ተወደዋለህ? በጣም። ለምንድን ነው ኢየሱስን የምትወደው? ኢየሱስ ማለት ለእኔ አባቴ ነው ማለት በ14 ዓመቴ ነው ከቤት የወጣሁት። በቃ ከዛው ጭንዳት በቃ ይበቃል። እናቱ የት ናት? ከውጭ ነው ያለድኩት። እሱ እናት ሌላ ቦታ አልቻለች። እሱ እናት በእኛ አሁን ያለችዋ እናት አንተ አሁን አብራት የምትኖረው 2 ልጆች አሉ። እሱ እናት አይደለችም። እናቱን ነው የጠየቅኩት። አዲስ አበባ ነች ግን አብራት አይደለም። ይሄ ቤተሰብ ታሪኩ ይቀየር። አሜን። ኢየሱስ እዚህ ቤት አለ። ኢየሱስ እዚህ ቤት ከዚህ ብላቴና ላይ እርግማን ይሰበራል። አሜን። ለምን ታለቅሳለህ? አባ ቁም እስቲ። አንተ ወጣቱ ቁም። ለምን ታለቅሳለህ? ለምን ታለቅሰው? እኔ ዛሬ ለአንተ ጸልይልሃለሁ። እግዚአብሔር በአንተ ላይ መንፈስ እንዲያመጣ። አሜን። ገንዘብ ያመጣበት ተጠፋብኛለህ። ባለጠጋ ሰው እንደምትሆን አያለሁ በመንፈሴ። ግን እግዚአብሔር እኔ ቆሜ የማገለግለውን መንፈስ ሼር ያርግ። አሜን። የዚህ ልጅ በጣም ከባባድ የሆኑ ታሪኮች አሉ። አባት እሱ እንኳን የማያውቀው አንተና እግዚአብሔር ብቻ የምትተዋወቁት በጣም ከባድ የሆነ ሚስጥር አለ የዚህ ልጅ ታሪክ። ስለዚህ አሁን ይሄ ልጅ በቃ ሌላ አላወራ። ከፍ አድርጉ እጆቻችሁ። አባቴ ይሄ ዘይት ሲያክ የሚገርም ነው። አሁን ቤት ውስጥ ቤትን ራሱ ሊመታ የሚፈልግ ሰይጣን አለ። እሷ እየተዋጋች ነው፣ እየጸለየች ነው። ነብይት ነች። በጣም አለ ሚስጥር የሆነ ችግር አለ። እግዚአብሔር መልካም። ምን ማድረግ እንዳለብህ ግራ ገብቶሃል። እውነት ነው። ጫንቆኝ ነው በቃ የመጨረሻ። እኔ ራሴንም ለማጥፋት ሁሉ እንትን ብዬ ነው። በተአምር በኢየሱስ ስም ደገና ትልቅ በጣም መሮኝ ነበር፣ ግን እግዚአብሔር ትልቅ ነው። አይዞህ፣ ይሄ ቀን ለአንተ የመጨረሻ ቀን ይሆናል። አሜን።
እውነት እግዚአብሔር ተናግሮኝ ከሆነ አላስጨንቃችሁም አሜን ብሎ ተናግሮ ከሆነ ይሄ ቃል በዚህ ቤተሰብ ላይ ዛሬ ይፈጸማል። አሜን። በጣም የማየው ከባባር ነገሮች አሉ። በጣም ማንም ሰው የማያውቀው ምንም መናገርም አልፈልግም ማለት ሽፋን የተሰጠው ማለት አሁን አይታችሁ ከሆነ እንቁላልን ካልሰበራችሁ በስተቀር ውስጥ ያለው ነገር ማግኘት አትችሉም። ተሸፍኗል። ተሸፍኗል። ሲሰበር ነው የምታውቁት። ልክ እንደዚህ እሱ ቤት ውስጥ በክርስትና እንደዚህ የተሸፈነ ውስጡ ግን አንተና እግዚአብሔር ብቻ የምትተዋወቁት ምጥ አለ። ጌታ እንደዚህ ያለኝ አይቀጥልም። አሜን ፕሬዝ ጋድ። አይቀጥልም በሉ እስኪ አይቀጥልም። ጨምሩና በሉ እስኪ አባቴ ይሄ ዘይት ሲያገኛቸው የትኛውንም ታሪካቸውን የሚቀይር የመለኮት ኃይል በላያቸው ላይ ይምጣ። ይሄ ቀን ለብዙዎች ዛሬ የምስጋና ቀን የሆነላቸው ይሄን ቀን መስከረም 2014ን ሲያስቡ እንባቸው ከዓይናቸው የታበሰበት ቀንበራቸው የተሰበረበት ጠላቶቻቸው የተዋረደበት ቀን ይሁን። አሜን ፕሬዝ ወዳሉ ኢየሱስ። ገመዱ ይበጣጠስ፣ እርግማኑ ይሰበር። ገመዱ ይበጣጠስ፣ እርግማኑ ይሰበር። ገመዱ ይበጣጠስ። መሮሃል። ክርስትና ራሱ መሮሃል። ክርስትና ባለቤት ትጸልያለች ትለኛለህ አይደል? ግን ክርስትና መሮሃል። እኔ መጨረሻ መሮኝ በቃ ቆይ ሌላ ምስጢር እንዳታወራ። በቃ ይሄ ማለት ቅድም እንደነገርኩህ ሽፋን ያደረገ ውስጥ ያለ እባቡ ዛሬ ሞቷል። አሜን። ይሄ ሰው ታንቋ አይሞትም። ይሄ ሰው ቤቱን አያፈርስም። ይሄ ሰው በጨለማ አይቀመጥም። የእስራኤል አምላክ እግዚአብሔር ግን ዛሬ ታሪኩን ይቀይሮታል። አሜን። ቀኛችሁ ከፍ አድርጉና እግዚአብሔር አግኝቶሃል በሉ እስኪ። ስለዚህ በሉ ከሁሉ በልጠህ ትሄዳለህ። አሜን። ያልቀና ሰው አሜን ይበለኝ በጌታ። ይሄ ዘይት ሲያገኛቸው ይሄ በላያቸው ላይ ይፈጸም። የጀመረው ነገር ይለቅ። ጅምር 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 ትመሰክራለህ። አካውንትን እያወረደ ያለ መንፈስ አለ። እውነት ነው፣ እውነት ነው። ተመቷል። አሜን። ና ጂሰስ ኔም ና። ባለቤትን ዛሬ ሄደህ ይቅርታ ጠይቃታል ወይ? ሌላ ቀን ይዘሃት ከመጣ እኔ ጸልይላችኋል። ትመጣለች። ይዘሃት ና በቃ። ኧረ ይዤ እመጣለሁ። እኔ ልጄንም ይቅርታ ጠይቃለሁ። ቆይ ቆይ ቆይ፣ ምክንያት አለኝ እኮ። ቆይ ሚስትን ይዘና ትመጣለህ ያልኩበት። ቆይ አንዴ ሁለታችሁ ተነሱ። ኢየሱሴ ደግ ጌታ፣ ይህ ቀን የመጨረሻ ቀን ይሁንላችሁ። ከባድ ነው በጣም። እኔም ከሀገር ላይ ሽማግሌ የጠፋ ብዬ ተናግሬ ነው እና አጉሜ እሱም ጓደኛዬን ሳየው እዚህ መድረክ እስከምመጣ አላናገርኩትም። እንደመጣው ግን አይቼዋለሁ። በሱ ውስጥ ያለ ስሜት በእኔ ውስጥ ነበር። አቅበጠበጠኝ። ወጣውና ውሃ ገዝቼ ተመለስኩ። ለወጣ ሁሉ ነበረ። ቸርች ስገባ እንደዚህ አርጎኝ ማያቅ መንፈስ ነው እና ተሰማኝ። ግን ስመጣ አንድ ሴት ልጅ አለች ከ12 ዓመት አራየው። አያላን ቁጭ በሉ ከትልቅ ይቅርታ ጋር እሺ። እና ሽማግሌ ላኩኝ። ጓደኞቼን አብረውኝ የኖሩትን አንድ ሴት እንዳለችው እንደሷ ትዳሬ ተበትኖ የመጀመሪያ ልጄን ጠፍቼ ዱከም ከገባው ረጅም ጊዜ ነው ያደረኩት። ልጄን ለማየት እንደዚሁ ይከለክለኛል። በቃ ምን እንደሆነ አላውቅም። እህቴ እንሂድ ብላ አንድ ሳምንት አወራች። ከዛ ድምጻችን ጠፋ። እኔ ሌት ቀን አለቅሳለሁ። ልጄን እወዳታለሁ እና አይቻት አላውቅም። አሁን ልጄን ይቅርታ ስጠይቅ ደግሞ ሽማግሌ የለም። እግዚአብሔር አንተ ተናገረኝ። እንግዲህ ለአንተ ሰጠው። እግዚአብሔርን አመልከዋለሁ፣ ከሚገባው በላይ ወደዋለሁ። ኢየሱስ ጌታ ነው። ድንቅ ነው ቢሆን አምላክ ነውና እግዚአብሔር ስለ ኑኃሚን እንዲናገረኝ ይፈልጋል። ኑኃሚን ቃል ጸጋ ሆኖ ተቆጠረ። ክርስቶስን በሷ እድሜ ነው ያወቁት። በኑኃሚን በዛም በአክባር ወንበር ግን እስካሁን ድረስ ልጄን ለማግኘት ምንም እዚሁ ቄራ እያለች አዲስ አበባ እያለች ዱከም እያለች በቃ በሩ ተዘጋ። ምን እንደሆነ አላውቅም። እግዚአብሔር ይውቅ። ትደውልልኝ አባቴ። እኔ እፈልጋለሁ። ልጅ ወንዱ ልጅ ራሱ እያለቀሰ ነው። እህቴን እስከ መቼ ይለኛል። ነብይ ልጅ አለኝ። እግዚአብሔር የተመሰገነ ይሁን። ይሄን ወንድሜን ባለቤትን ይዛት ና ጸልይላችኋለሁ ያልኩበት
ምክንያት አለኝ። ቅዱሳን ቅድም ነግሬያቸዋለሁ። እንቁላሉን ካልሰበራችሁት በስተቀር ውስጥ ያለውን ነገር አታዩት። አንድ እንዲሆነ ብቻ ብላችሁ ነው የምትናገሩት። ውስጥ ያለውን ነገር ለማግኘት ምን መሆን አለበት? መሰበር አለበት። ባለቤቱ እንድትመጣ እና እንድጸልይላቸው የፈለኩበት ከባድ እዚያው እንደዚህ ብዬ ማላወራው ግን እግዚአብሔር ያወራኝ ዛሬ ይሄ ሰው እዚህ ቤት ባይመጣ ማለት ነው በያው እግዚአብሔር ፊት ነው የቆምኩት። እግዚአብሔር ዛሬ ስለ ልቡ ቅንነት ባይናገር አልፍ እየወረደ ጌታን ስለሚወድ ብቻ አለ አይደል? ጌታ ስለሚወድ ብቻ ነው። በጣም ብዙ የተበለሻሹ ነገሮች አሉ ጓዳ ውስጥ። ይሄ ልጅ አሁን ቀደም ልጄ ነው ለልጄ ጸልይ ነው ያለው። ይሄ ልጅ ግን የሱ አሁን ካገባት እናት ጋር ማለት አሁን ካገባት ሚስቱ ጋር እንዳይደለ መንፈስ ቅዱስ ተናግሮኛል። ይሄ ልጅ በጣም የተጎዳ ልጅ ነው። በደላችሁታል በጣም አንተም ባለቤት። እሷ አልበደለችው፣ እኔ ነኝ የበደልኩት። አንተም እሷ እኔ በድየዋል። እናቱ የወለደችው እናቱ ነው የበደለችው። አንተም እሷ አሁን ያለችው አሁን ያለችው በጣም ነው። እንደውም ለሱ ነው ተጣጥራ እንትን ብላ እሺ እግዚአብሔር ሴት እግዚአብሔር ነው አዋቂ። የምር ነው የምናገረው ማለት አላቃችሁ ሜት አቃችሁ ሜትም ግን እኔ ጊዜ ሰጣቸዋለሁ። እናንተ ለኔ ጊዜ የምትሰጡኝ ከሆነ አንተንም ባለቤትህንም አሁን ያለችዋን ባለቤትህን የሱ እናት አትመጣም ዓለም ውስጥ እጅግ በጣም አመፀኛ እጅግ በጣም ጥሩ ያልሆነ ማሚ ታውቃታለህ? እሷ ጋር ነበርኩና በቃ ከሷ ጋር በቃ የምታረጋቸው ድርጊቶች ምናምን እሷ ጋር ነበርኩ። በዛ ምክንያት ነው አይነገርም። እሺ ስለዚህ አንተ ሚስትህን ይዘህ ከመጣህልኝ እሱን ይዘህልኝ አሁን ካለችው ሚስት ጋር ይዘህ ከመጣህ ባለቤት ባለችበት ቦታ እማወራው ነገር አለኝ እዚህ ጉባኤ ማላወራው ቢሮ ውስጥ የምነግረው አንተ ግን የምታውቀው አንተ ታውቀዋለህ። ይሄ አያውቅም። ባለቤት ግን ታውቃለች። እሱን እኔ እናገራለሁ። የዚያኔ ይሄንን ልጅ ትፈቱታላችሁ፣ አንተም ትፈታለህ። ሞት ወደ ቤት አይገባም። እግዚአብሔር ከተደረገብህ ነገር በላይ አድርጎ ያሳልፋል። አሜን። ቀኛችሁ ከፍ አድርጉና እርግማን ይሰበር በሉ እስኪ። ጨምሩና ተናገሩ እስኪ። ሮብለት ከመጣችሁ ሮብለት ፕሮግራም አለን። 5 ሰዓት አካባቢ እዚህ ከመጣችሁ እኔ አወራችኋለሁ። እኔ ጊዜ እሰጣችኋለሁ። ስልኬን እሰጣለሁ። በዚህ ሰዓት ልንመጣ ነው አለሽ ወይ ነብይት በለኝ። ስትመጣ ግን ባለቤትንም ይሄን ቆንጆ ልጅንም ይዘና አባ ተዋቸው ማለት እኔ እናትም አባትም አይደለም እዚህ ያደረሰኝ። እኔ እስከዛሬ የሚያስቆጥሩት በእነሱ አይደለም። እኔ እለዋለሁ ለሱም እስከዛሬ የጠበቀኝ እግዚአብሔር ነው። አንተ አይደለም እለዋለሁ። ሁሌም እነግረዋለሁ። ውጭ ሞትቼ ኖር ያለው ጎዳናም ኖር ያለው በቃ የሚያኖረኝ እግዚአብሔር ነው። እንድራበት አይፈልግም፣ እንድጠማበት አይፈልግም። ቁመተ ረጅም ስለሆነ ልቀፈክ። ዘርጉ እጆቻችሁን። ቸር ጌታ የወደቀን አንስተ ለታሪክ ለቆም ነገር የምታደርስ ቋንቋ ለሌለው ቋንቋ ፊደል ለሌለው ፊደል መሆን የምትችል ጌታ ይህም ብላቴና ወደ ጉያክ ሰበሰብኩኝ። ከዚህ በኋላ ታሪክ ስሰራ እኔ ሕያው ምስክር ነኝ። በዚህ ብላቴና ላይ አስተሳሰቡ የሚቀየር ታሪኩ የሚቀየር ነገሩን ሁሉ እንደ አዲስ የሚለውጥ የመንፈስ ኃይል በላዩ ላይ ይውደቅ። ማንኛውንም እርግማን ከላዩ ላይ ሰብሬያለሁ። እያየ ሲያደርገው ከነበረ ከማንኛውም ድርጊት ዛሬ ይህ ብላቴና ያምለጥ። ላንተና ላንተ ብቻ አሳልፌ ሰጥቼዋለሁ። ኢፍታ አልኩት ይፈታ። መንፈስ ቅዱስ በኃይል ይውደቅበት። ማንኛውም እርግማን ከላዩ ላይ ይመታ። በኢየሱስ ስም የተሰባበረ ይሆን። እግዚአብሔር ሆይ በሉ እስቲ። እጁን ያዝ በሉ እስቲ። ጨምሩለት በጌታ እስቲ። ምንም ያርገው እጁን። ቀኝ እጅን ስጠኝ እስቲ። ተያዝ በእግዚአብሔር። ከእግዚአብሔር ውጪ ምንም ነገር አያገኝክ። ስለዚህ ሮብለት ነው ጸልይላችኋለሁ፣ አወራችኋለሁ። እሺ እግዚአብሔር አሳልፎ ያስኬዳል። ኑሐሚን ዛሬ ምን ረከኑ? የኑሐሚንን ለምን ታለቅሳለህ?
ይሄ አደባባይ እንባ ወደ አደባባይ ምስጋና ይቀየር። ጌታ ኢየሱስ ዘርጉ እጆቻችሁን እስቲ ቅዱሳን በጌታ ዛሬ ምንድን ነው? መስከረም 2 ነው አይደል? ልጁ ትደውል አንዴ ስታወራ ልጅ ራበኛለች እና ዘርጉ እጆቻችሁን እስቲ ጌታ ሆይ በኑኃሚንና በአባቷ መካከል ጣልቃ ገባ። አሜን። አሁን ልቧን ቀይር ያለ አሜን፣ አሜን፣ አሜን። እግዚአብሔር ሆይ እየሰማች ያደገችበትን እየተወራት እየተነገራት ያደገችበትን አጀንዳ ዛሬ ከላዩ ላይ አራገፍኩኝ። አሜን፣ አሜን። ብዙ ነገር ነው እየተወራባት እየሰማች ያደገችው። ይሄንን ንግርቶችን በሙሉ በኢየሱስም ከዚች ብላቴና ህይወት ላይ ደመሰስኩ። አሜን። አሁን በዚህ ሰዓት የዚች ብላቴና ህይወት የዚች ብላቴና መንፈስ አባቴን በሚል መንፈስ የተጣበቀ ይሆን። አሜን። የለያቸው እርግማን ይመታ። አሜን። የነጣጥላቸው መርገም ይሰበር። አሜን። ጊዜን ታይለ ይዛት እዚህ ቤት እመጣለሁ። አመጣለሁ። ጌታ ምስክሬ ተፈጸመ። አሜን። አሁን በቅርብ ጊዜ ይዛን ነው የምትመጣው። አጨብጭባችሁ ነክሰ ያበር ከበር ባጭ ታርክ ካጨበጨብ ኮረም ፓርክ አጨብጭብ ለጌታ ክብር ይሆን።